ማደግ በጣም ተፈጥሯዊ የሆነ ነገር ነው። በጣም ተፈጥሯዊ የሆነ ነገር ማደግ ነው ያለበት። ግን የሚገርማችሁ ካላደጋችሁ ወደ ታች እያቆለቆላችሁ ነው የምትሄዱት። ባለበት መሄድ የሚባል የለም፣ ታቆለቁላላችሁ። ማደግ በጣም ያስፈልገናል። የጌታ ቃል በጣም ብዙ ቦታዎች ይናገራል ስለ እድገት። አንድ በጣም ደስ የሚለኝን መጀመሪያ ተናግሬ ደግሞ ምፈራውን ቀጥዬ እናገራለሁ። መጀመሪያ ደስ የሚለኝ አንደኛ ጴጥሮስ ምዕራፍ 2 ያለው ነው። እዚያ ላይ እድገትን በጣም በሚያባብል ቋንቋ ነው ያስቀመጠው እና እሱን ላነብላችሁ እፈልጋለሁኝ። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ጀምር። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። ይቺ ቀምሳችሁ እንደሆነ የምትለው በጣም የምታባብል ንግግር ናት። እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ፣ ጌታ መልካም መሆኑ ትንሽም ቢሆን ፍንጭ አግኝታችሁ ከሆነ ታዲያ ለምን ፈዛችሁ ትቆማላችሁ? ቀጥሉበት እንጂ። ቅምሻ እኮ በቅምሻነት አይቀርም። ቅምሻ እኮ የበለጠ እንድንወስድ መጋበዣ እኮ ነው። ቀምሳችሁ እንደሆነ በእውነት እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ተንኮል የሌለበትን የቃልን ወተት ተመኙ። ጠጋ በሏ የበለጠ ቀምሳችሁ ከሆነ ብዙዎቻችሁ እዚህ ያላችሁ ቀምሳችኋል። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ቀምሳችኋል። የበደላችንን ስርየት ቀምሳችኋል። የእግዚአብሔርን ፍቅር ቀምሳችኋል። የእግዚአብሔርን ማንነት ቀምሳችኋል። ቀምሳችሁ ከሆነ ታዲያ ለምንድን ነው አርፋችሁ የምትቀመጡ? የቀመሰ ሰው መንገብገብ ነው ያለበት። ኧረ የበለጠ ፈልጋለሁ። የእድገት ጎዳና ይሄ ነው። እንግዲያው እግዚአብሔር እየጋበዘን ነው እንድናድግ። ሁለተኛ ጥቅስ ላነብ እፈልጋለሁ። ያላደግን እንደሆነ ደግሞ አደጋ አለ። አለማደግ ዝም ብሎ መኖር አይደለም፣ ለአደጋ መጋለጥ። ይህን ደግሞ ማነብላችሁ ኤፌሶን ምዕራፍ 4 ላይ ነው፣ ቁጥር 14 ጀምሮ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሠራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ይኸው ግልጽ ነው የሚናገረው። ካላደጋችሁ ትፍገመገማላችሁ ነው። እንደ ሕፃናት ትፍገመግማላችሁ። ጸንቶ አይቆምም እግራችሁ።